ብዙ አይነት አኗኗሮች አሉ ለአቅርቦተ ሰይጣን ሊያጋልጡ የሚችሉ ማለት ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ ለአቅርቦተ ሰይጣን የጸለየው ጸሎት እንዳለ አባቶቻችን ነግረው ነው። ከመስቀል ላይ ሆኖ ከተናገራቸው 7 ንግግሮች አንዱ ለአቅርቦተ ሰይጣን የተጸለየው አምላኬ አምላኬ ለምን ተውከኝ የሚለው ጸሎት ሰይጣንን ለማቅረብ የተጸለየ ጸሎት ነው። ግን አቅርቦ ድል ለመንሳት ፍርድ ለመስጠት አዳምና ሔዋንን ድል ሲነሳ ቀርቦ ነው። ዛሬም ቀርቦ ፍርድ እንዲሰጥበት ነው እና የፍርድ አደባባይ ስለነበረ ቀራንዮ ቀርቦ ድል እንዲነሳ ራሱ ወዶ ፈቅዶ አዳምና ሔዋንን ካሳ እንዲሰጥ እንዲለቅ ፈቅጃለሁ ለቅቄያለሁ ብሎ እንዲለቅ ነበር የተጠራው እንጂ ለሌላ አልነበረም። እኛ ግን ድል ለማናደርገው ነገር አባረን ለማንመልሰው ነገር ለአቅርቦተ ሰይጣን የምንኖራቸው ኖሮ አይነቶች አሉ። ብዙ ሰው አሁን አለባበሳችንን እንኳን ብናይ ለአቅርቦተ ሰይጣን የሚያጋልጡ ብዙ ያለባበስ አይነቶች አሉ። በዘመናዊነት ሰበብ አመጋገባችን፣ አነጋገራችን፣ ሌላውን ነገር አኗኗራችን በጠቅላላ እረፍታችን፣ መዝናናታችን በራሱ ለአቅርቦተ ሰይጣን ምቹ የሆነ ራቁቷን ትሄዳለች። ራቁቷን የሆነ ገላዋን ተጠግቶ የሚመጣውን ፈተና መመለስ ያቅታታል፣ ትወድቃለች። ለአቅርቦተ ሰይጣን መኖር ማለት ይሄ ሌሊትም ቀንም ይተኛል። የጸሎት ጊዜ የለው፣ ወጥቶ ደግሞ ወደ ስራ ይሄዳል። ለአቅርቦተ ሰይጣን መኖር ማለት ነው። ያን ጊዜ ይህን ሰው ሰይጣን ቤት ገብቶ ትዳሩንም ኑሮውን በጠቅላላ ያበላሽበታል። በዚህ በማቴዎስ ወንጌል ምዕራፍ 12 ላይ የተጻፈ ታሪክ አለ። ሰይጣን ከሩቅ ሆኖ ይመለከተዋል ይላል። የተለዘነ የተጠረገ ሆኖ ያገኘው እንደሆነ ከሱ ጋር ሌሎች 7 አጋንንትን ይዞ መጥቶ ያድርበታል ይላል። ባዶ ሆኖ ያየው እንደሆነ ከጸሎት ከጾም ተራቅቶ ባዶ ሆኖ ያየው እንደሆነ ከሱ የሚከፉ ከቀደመው ይልቅ የሚከፉ 7ቱን ይዞ መጥቶ ያድርበታል። እንኳን 7ቱን እንዲዋሉ ምስጋኔ መሸከም ከባድ አይደለም። ክርስቲያኖች በእኛ ጾም በእኛ ጸሎት ታውቁት የለ ጸሎታችን ከትምክህት ጋር አለ። ምጽዋታችን እልል ካልተባለን ደስ አይለንም ማለት በስውር የሚሆን የትኛው ስራችን ነው? ይህ ከባድ ነው። በእኛ ቀን መኖር እንችለዋለን። አባ ጳኩሚስ እንዳያት ሴት ብዙ አጋንንት ላይ ሲጨፍሩባት በጸጋ ተመለከተ። መነኩሴ ወጥቶ በቃ ጳኩሚስ ያን ጊዜ ስለሷ ይጨነቅ ጀመር። ደረቱን እየደቃ ጌታ ሆይ የእሷን ሸክም እኔ ልሸከም ብሎ ጸለየ። የቀፎን ነብር ከአንዱ ወደ አንዱ እንዲያሸጋግሩት ከእሷ ላይ ተነስተው አጋንንት እሱ ላይ ሰፈሩበት ይላል። ሌሊትም ቀንም ሳይተኛ ታገላቸው። ይሰግዳል፣ ይጸልያል፣ አስጨነቃቸው። እንዲህ አድርጎ አባረራቸው። እንሂድ ሲባባሉ ሰማ። ምን ነው ዋሉ ደሩ እንጂ አላቸው። ትቀልዳለህ እንዴ? ከአንተ ጋር ማን ይውላል ማን ያድራል ብለው ተማረው ጥለውት ሄዱ። ያቺ ሴት ግን በምን አቅሟ ትችለው ነበር? እኛስ በምን አቅማችን እንችለዋለን? ክርስቲያኖች ከወዲሁ ለአቅርቦተ ሰይጣን የሚሆኑ አኗኗሮች መለየት ያስፈልጋል። ክርስቲያኖች አንተው ራስህ ጠርተህ ባመጣኸው ሰይጣን ቤትህን ትፈታለህ፣ ኑሮህን ትበጠብጣለህ፣ ሕይወትህን ምስቅልቅል ታደርገዋለህ። ከዚያ በኋላ ባህታዊ ፍለጋ ባለመድኃኒት ፍለጋ እያልክ ደግሞ ሌላውን ኑሮህን ታበላሻለህ። እኛው ራሳችን ጠርተን የምናመጣው እኮ እየበጠበጠን ያለው። አስተውሉ የእግዚአብሔር ቤተሰቦች፣ ለአቅርቦተ ሰይጣን የሚሆን አኗኗር አለ። ለዩ ለአቅርቦተ መንፈስ ቅዱስ የሚሆን ኑሮ ደግሞ አለ። እሱን መኖር መልካም። ሁልጊዜ አመድና ትቢያ እንደሆኑ እያሰቡ መኖር። አብርሃም ቅድም መምህር ሲያስተምር እንደነበረው አመድና ትቢያ ስሆን ከአንተ ጋር አንድ ጊዜ መናገር ጀመርኩ እያለ ይናገር ነበር።
እግዚአብሔር በቤቱ የተስተናገደለት አብርሃም እኔ ከአብርሃም የሚሰውረው ነገር አለኝ ብሎ እግዚአብሔር የምስጢር ተካፋይ እንደሆነ የተናገረለት አብርሃም አመድና ትቢያ ስለመሆኑ ሁልጊዜ ያስብ ነበረ። ለአቅርቦተ መንፈስ ቅዱስ የሚሆኑ ንግግሮች እንዲህ አይነት ነገሮች ናቸው። ትህትና መንፈስ ቅዱስን የሚያቀርብ ሰይጣንን የሚያርቅ ሰይጣን የማይወደው ነገር ቢኖር ትህትና ባለበት ቤት ውስጥ አይገባ። እኛ ቤት ውስጥ ገብቶ ያስቸገረን በትዕቢት ስለምንኖር እንደኛ ጻድቃን ነን፣ እንደኛ ገዳም ሳሚ በተስኪያን ሳሚያን በእኛ ሀሳብ ሁሉንም እንፈጽመኛለን። በእኛ ሚዛን ደግሞ እንደ ጎረቤቶቻችን ያለ ኃጢአተኛ የለም። ይሄ ለአቅርቦተ ሰይጣን የምንኖር ኖሮ ነው። ከዚህ ልንወጣ ይገባናል። በትዕቢታቸው ራሳቸው በፈጠሩት የትዕቢት ራሳቸው ባመጡት ከንቱ ውዳሴ እንታይ ብለው በገዛ ገንዘባቸው ውድቀትን ገንዘብ አደረጉ። ብዙዎቹ የወደቁት በዚህ ነው። እንደሱ እኮ ምጽዋት፣ እንደሱ እኮ ማብላት ማጠጣት የሚችል ማንም የለም ተባለላቸው። ዛሬ ግን የሉም ከቤተ እግዚአብሔር። ማን እንደሱ ተብለው ነበረ። እንታይ ማለታቸው እታይ ብለሽ እዩኝ ብለሽ ያቀረብነውን ሰይጣን ድል ይነሳናል። እንደሱማ ዘማሪ እንደሱማ ሰባኪ ሲሉ ደስ ብሎ ነው። ፕሮግራም መሪው ስለኛ 5 ደቂቃ 10 ደቂቃ በተናገረ ቁጥር ረገደሙላቸው አጨብጭቡላቸው በተባለ ቁጥር ደስ ሲለን ኖሮ ልባችን ሲፈነድቅ ኖሮ ወደቅ። እኛ መድረክ ላይ ትናንት የነበሩ ዛሬ ግን ያጣናቸው ብዙ አይደሉ። ታውቁት የለም የመጥሮ የሆነብንን የሆነውን ሁሉ ታውቃላችሁ። አንድም ቀን ደስ ብሎን አያውቅም ስለወጡት ስለወደቁ ሰዎች። ግን ይህን ሁሉ ያመጣው እዩኝ ብለው እነሱ ራሳቸው የጋበዙት ሰይጣን ነው። ራሳቸው ጋበዙት። ለዚህም አበቃችሁ። ራሳችን የጋበዝነው ርኩስ መንፈስ ለአቅርቦተ ሰይጣን የሚመች ኑሮ ነው እየኖርን ያለ። ሰይጣን ሌሊትም ቀንም ከሚበሉ ሰዎች ጋር ነው። ሌሊትም ቀንም ከሚተኙ ሰዎች ጋር ነው። ከሚያመነዝሩት ጋር ነው። ስለዚህ እንደዚህ አይነት ኑሮ እየኖርን ከኛ ቤት ሊርቅ ይችላል። ከሰይጣን በማለት በማማተብ ብቻ ሊርቅ አይችልም። ይህማ ጨዋታ ነው። በሱ ይህማ ጨዋታ ነው። ጥቅም የለውም። በግብር መለየት ነው። በተግባር መለየት፣ ኑሮን መለየት፣ ሀብትን መለየት ነው። ይህን ካሳካልኝ እውነት ፈጣሪ ተወደኛለህ፣ ካላሳካልኝ አትወደኝም ማለት እግዚአብሔርን መፈታተን ነው እና እግዚአብሔርን እንድንፈታተነው ያደርጋል። በዚህ ምን ማለት ነው? ጋኔንን እምቢ ማለት እግዚአብሔርን እሺ ማለት። አምስተኛ ጋኔን የሚያመጣው መከራ ምን መስላችሁ ታውቃላችሁ? እግዚአብሔር ወደደን የምንለው ሲመቸን፣ እግዚአብሔር ጠላን የምንለው ሲቸግረን እንድንል ማለት ነው። አሁን የከተማ ሰው ይላል ተመስገን እግዚአብሔር ባርኮኝ ይላል። ለነሳ አባቶቻችን ነገር መኪና ሰጥቶኝ ቤት ሰጥቶኝ በበረከቱ ጎብኝቶኝ ትልቂቱን ልጄን አሜሪካ ልኮኝ ትልቁን ልጄን አውሮፓ። አይ ልጁ የረማች ነው ልጁ ኡጋዴ የሚል ያጠመናል ነው አውሮፓ ሄድ ባርኮኛል ሲታሰብ እግዚአብሔር እንደው ዘንድሮ ሰዓትም ሞት ዘመኑ እንደው በኔ ነው የባሰብኝ አባት ይለድሞ እንደዚህ ይለት ሲል እግዚአብሔር እንዳይሉት ማለት አይሁን እየሮጡ መዘመን ጠፍተን ያንፈልግ ነበር። ሲርባቸው ደግሞ እውነቱ ነገር ነው ሊወጉት ድንጋቸው መሮት ሲያበላቸው ደግሞ ሲራቡ ያበሳል፣ ሲታመሙ ይፈውሳል። ይህም ቢያነሱት ምን ይመስላል? እናንተ ሰው ይላሉ። ሲቸግረን ማርከስ ስናገኝ ማንደስ ክርስትና አይደለም፣ ያጋንንት ፈተና። ለቤተ ክርስቲያን አሁን እንደምታውቁ ቤተ ክርስቲያን ዛሬ የማይገፋት ማለት ነው። በውስጥ ባማት ጨርሶ ቤተክርስቲያን ይገፋል። ሀገር ያልወረድ ቤተክርስቲያን በሀገራቸው መከራውን ያለች አሬታዊ ቤተክርስቲያን ስትሰቃይ እግዚአብሔርን መፈታተን መስሎ እውነት በልቡና መሬት ከዚህ ሁሉ ጌታ እገሌን ብንገለብጠው ግን እኮ
ናርድ ነበር ብላችሁ አላላችሁም ወይ? እዚህ ብያለሁ ልትኛው ቪዲዮ ገኔ ግዙ እኔ ወጥቶት ታርድ ነበር ያላችሁ ወጣችሁ እሱ ነው አያችሁ ትገቡ እሺ በሞት ያንታጨልቃል አይሁድ ይሙቱ ክርስቶስ ይሙት አራሱ ለስራ አይሁድ ይሙቱ እንዲጠቁም ማን ይሙት ክርስቶስ ይሙት እና በሞት ይያል የክርስቶስ ሞት እኮ ነው የሚጠቅመን የአይሁድ ሞት አይጠቅመን እንግዲህ ምን ማለት ነው ታውቃላችሁ የቤተ ክርስቲያን ግፍ ራሱ ጥቅማችን ነው በግፍ የሞቱት ወንድሞቻችን እህቶቻችን ጥቅሞቻችን ናቸው ያለ በደላቸው የታረዱት ሕፃናት ለእኛ ጠበቃ ናቸው በሰማይ ሆነው ይጸልዩልናል እስከ ማይዜሩ እስከ መቼ ነው የማትበቀል እያልቻለ የእነሱ ደም ደግሞ ጠላቶቻቸውን ያሰጣል ስለዚህ ተመከሩ በቀኝ የተሰቀለና በግራ የተሰቀለ ወንበር እዚህ ላችኋል በቀኝ በግራ የተሰቀለ ወንበር እንዳለ ታውቃላችሁ አምላክ ከሆነ ከመስቀል ወረድ ይበሉ አምላክ ከሆነ ከምን ወረድ ስለዚህ ካልወረድ ምን አይደለም እያለው አምላክ ከሆነ ከመስቀል ወረድ ማለት የዛሬውን ክርስቲያን ይመስላል የዛሬውን ክርስቲያን እንደሚለው እውነት መድኃኒዓለም ለምን የቤተክርስቲያን ስትሰቃይ የምትላለህ ማለት ለምን አንተ ተሰቀልክ ማለት እሱ በመሰቀሉ ደስ ካለ ቤተክርስቲያን በመሰቃየቷ ደስ ይላል እውነቴን ነው የምነግራችሁ ግን ይኸውላችሁ ከማይረባ ቦታ መስዋዕት እንዳትሆኑ ግን ተጠንቀቁ ከማይረባችሁ ቦታ ከማታፈሩበት ቦታ መስዋዕት እንዳትሆኑ ሳታፈሩ እንዳትቆረጡ ደግሞ ተጠንቀቁ ንስሐ መግባት ይጠበቅባችኋል ሞት ይጠቅማል ስላልኳችሁ ዝም ብሎ አይደለም ስለዚህ መከራ ሲመጣ ሰይጣን በቅዱስ ጴጥሮስ ጠጋ ብሎ ጌታ በሶስት ሞት ዓርብ እሞታለሁ በሶስተኛው ቀን እነሳለሁ ሲል ሰይጣን ጠጋ ብሎ የሚመስላችሁ አይባልም ልጅ ቅዱስ ጴጥሮስ ደግ አይደል ሊመክር እኮ ጌታ 30 ዓመት ነው ቅዱስ ጴጥሮስ 50 ዓመት ስለሆነ በሽምግልናው ሊመክረው ጌታ ተዋንተ ሞታለሁ አይባልም ይላል ሊመክር እንደሻል ማለት ነው ግን ሰይጣን ደግሞ ጠጋ ብሎ ሞታለሁ አትበል የሚለው በሞቱ እንደሚቀጠቅጠው ስለሚያውቅ ሁሉ እንደዚህ ሰይጣን አንተ ከኋላ ይወግዳል ክርስቶስ አትሙት የሚለው አይወስድም ሙት የሚለው መስቀል ይቅር የሚል የክርስቶስ ጠላት ነው ለቤተ ክርስቲያን መከራ ይቅር እንዳት አይባል መከራው ለጥቅም ያደርግልን ነበር ለአክሊል ያደርግልን ለውርደት ያደርግልን ለክብር ያደርግልን ክብር የምንለብስበት ያደርገው በግፍ እንደሞት በክብር ለመነሳት ያውቃል እሱን ማሰብ ይገባናል አንገታችን አንደፋበት ግን ወንጌል ለመቅራት ያለ ጊዜያችን እንዳንወስድ ደግሞ መጠንቀቅ አለብን የታን ያደርግ ወሶ ተማከሩ ወሶ ሰማዕ ኢየሱስ ተመተማከሩ አይሁን ተመክተሉ ወይ ይላል ክርስቶስ ፈይና